በነበሩ ዓመታት የተለያዩ ነገሮችን የሚሞክር ሰው ነበር። ላይክ ነገር እሰራለሁ ከክላስ ጎን ለጎን እና ደግሞ በቃ ላይክ ከክላስ ጎን ለጎን ስራዎችን የምሰራ ነገሮችን መሞከር የሚወድ ምናምን ልጅ ነበርኩኝ እና ኦቨርኦል አክቲቭ የሚባል አይነት ፐርሰናሊቲ ነበረኝ። ግቢ ከመግባቴ በፊት እንደዚህ አይነት ፐርሰናሊቲ ነበረኝ። ኦኬ ናይስ። እና ለምሳሌ ኢዮብን ላይክ በሶስት ቃላት ግለጸው ብልክ የትኞቹ ቃላቶች ሞር እኔን ዲስክራይብ ያደርጉኛል ብለህ ታስባለህ? ኦኬ የመጀመሪያው ድሪመር፣ the second one ላይክ ነገሮች ክሬቲቭ የሆኑ ነገሮች የሚታዩት እና ደግሞ ላይክ ተስፋ የማይቆርጥ በእነዚህ ቃላቶች እገልጸዋለሁ ራሴን። ሶ ቀጣይ ጥያቄ የሚሆነው ደግሞ ላይክ if there was like any moment ወደ ሞር ዲቨሎፕመንትን ፐርስ ከማድረግ በፊት በቃ እኔ ዲቨሎፐር ሆናለሁ ምናምን ያስባልክ ሞመንት ነበር? ያ የሚገርም አጋጣሚ ነበር ወደ ዲቨሎፕመንት የገባሁት። አክቹዋሊ ላይክ እኔ ፕሮግራሚንግ ላንጉጅ ሞክሬ አላውቅም ነበር ቢፎር ግቢ ማለት ነው። ሶ ፍሬሽማን እያለን አንድ አይዲያ መጣልኝ እና እንትን ነው አይዲያው ፍሬሽማን እያለን ጥያቄዎች ምናምን ያስፈልጉን ነበረ ለፍሬሽማን ለመዘጋጀት እና የዛኔ ጥያቄዎችን በደንብ ፊልተር ተደርገው የምናገኝበት ቦታ አልነበረም ወይ የተጋነነ ይሆናል ፕራይሳቸው ወይም ደግሞ ኦርጋናይዝድ አልነበሩም እና ደግሞ እኔ በጣም የሚመቸኝ እንትን የነበረው ከማንበብ ምናምን ይልቅ ጥያቄ መስራት ላይ ነበር ፎከስ የማደርገው እና እንደዛ እየፈለግኩ ነበረ። ግን እንደምፈልገው በጣም ብዙ ጥያቄ ላይክ በኩዊዝ ፎርማት ሆነ ባገኝ ዋናት እኔ ቢልድ ለማድረግ ምን አይነት ፕላትፎርም ብዬ አሰብኩና መጀመሪያ የነበረው ጀስት ቴሌግራም ቦት ክሬት አደረግኩ። ኮዲንግ ነው አልሰራውም። ጀስት ቦት ክሬት የሚያደርጉ ሌሎች ቦቶች ነበሩ እነዛን ተጠቀምኩ ምናምን። ከዛ በኋላ ቴሌግራም ቻናል ፕራይቬት ቴሌግራም ቻናል ግሩፖችን ምናምን ነገር ክሬት አደረግኩና እዛ ላይ በቃ ስራዬ ብዬ ተማሪዎችን የሚፈልጉ መስራት የሚፈልጉ ተማሪዎችን በጥያቄ የሆነ ያህል አማውንት እየከፈልኳቸው ጥያቄ በደንብ እንዲያወጡ ካለፉት ጥያቄዎች ከሚያገኙት ሪሶርሶች በሙሉ ጥያቄ እንዲያወጡ አደረግኩኝ እና ላይክ ዜዌር 6000 ምናምን ጥያቄዎች በትንሽ ጊዜ የወጡት እኔም ማውጣት በቃ ፉል ታይም አድርጌ ያዝኩት ሰከንድ ሴሚስተር ላይ እንደዛ አድርጌ ወደ 7000 ጥያቄዎች ወጡ። ለፍሬሽማን እና ለኮመን ኮርስ አጠቃላይ ነበር ጥያቄዎች የወጡት እና ላይክ የዛኔ ነበረ ያን የሰራው ለምን ይሄ ነገር ቦት ነው አሪፍ ነው ታሪክ ከዛ ለምን አፕሊኬሽን ነገር አይኖረውም ብዬ ትንሽ መማር ጀመርኩ ምናምንና ጀስት ዩቲዩብ ላይ የሆነ ኮድ ኮፒ ፔስት አድርጌ ላይን በላይን እየጻፍኩኝ መጨረሻ ላይ በተወሰነ በሁለት ቀን በሶስት ቀን ውስጥ ምንም ነገር አላውቅም ጀስት ኤችቲኤምኤል ሲኤስኤስ ይገባኛል ግን ከዛ ውጭ ያለው ነገር አላውቅም የሆነ ዌብሳይት ነገር ሰራው ማለት ነው። ሶ ያ ነገር ወደ አፕ ቀየርኩትና ዲፕሎይ ምናምን አደረኩት። በቃ የዛኔ ላይክ በጣም ነበር ደስ ያለኝ እንደዚህ በቀላሉ መስራቴና ደግሞ ያን ደግሞ ሰዎች እየተጠቀሙት ዳውንሎድ እያደረጉት ማየቴ ምናምን ያ ነበረ መጀመሪያ ላይ ላይክ ሞቲቬት ያደረገኝ። ምንም ነገር አላውቅም ነበረ ከዛ በፊት ሶ ያ ነበረ። እሺ አብዛኞቻችን አብዛኞቻችን እዚህ ጋር ያለነው የቴክ ተማሪዎች ነን እና ሞስት ኦፍ አስ የመጀመሪያችን ኮዲንግ ኤክስፒሪየንስ አንፎርጌተብል ነው ብዬ አስባለሁ። ትንሽ አንተ አሁንም ነካክተኸዋል እና ያንተን ልትነግረን ትችላለህ? ላይክ the first programming language እንትን ያልከው እና በዛ ፐርሲው ስታደርግም ቻሌንጅ ያደረገ ነገር ምን ነበር? The first programming language I guess it was Python. Like second semester ፕሪንዚነሪንግ ነበርኩና እዛኔ የምንወስደው ላንጉጅ ፓይተን እና ያመሆኑን ሳቅ በቃ ቪዲዮ ምናምን ማየት ጀመርኩ በራሴ። ሶ the first programming language was Python. I guess ታውቁታላችሁ ሞሽ የሚባል ዩቲዩብ ላይ አለ ላይክ እሱ ነበር ያስተማረኝ እና ላይክ አሪፍ ነው ወልጄዋለሁ። ኢዚ ነበር ግን ላይክ ቻሌንጅ የነበረው ምንድነው አንደኛ
እንደነገርኩሽ የጀመርኩት በዌብሳይት ከመስራት ነበር። ኤችቲኤምኤል ሲኤስኤስ ላይክ ምንም አላውቅም ጃቫስክሪፕት ምናምን፣ ግን የሆነ ኮድ አይቼ ምናምን ነገር ያን ሪራይት አደረግኩትና የሆነ የሚታይ ነገር ኢንተርፌስ ክሬት አድርጌ ነበር የጀመርኩት። ሶ ላይክ ፓይተን ደግሞ እንደዛ ነበር መጀመሪያ በስማ ማለት ነው። ሶ ታወዘ ቻሌንጅ ብዙም አልገፋበትም በፓይተን። ኦኬ ቀጣዩ ጥያቄ ደግሞ ላይክ ዩር ፉል ስታክ ዲቨሎፐር እና ሞር ባክኤንድ ፎከስድ ነው እና ባክኤንድ ዲቨሎፕመንት ለአንተ ሞር ፐርሰናሊ ምን ማለት ነው? ቴክኒካሊ ሳይሆን ሞር እንደ ክራፍት እና ማይንድ ሴት ባክኤንድ ዲቨሎፕመንት እንዴት ትገልጸዋለህ? ባክኤንድ ዲቨሎፕመንት ላይክ ፓወሪንግ ኤቭሪቲንግ አፕ ብዬ ነው ላይክ ማስበው። ሶ የትኛውም ካምፓኒ ጋር ብንሄድ ላይክ ኢንተርፌሶች ወይም ደግሞ እነዚህ የሚታዩ የፍሮንቲንግ ላይ የምንሰራቸው ነገሮች ከብዙ ጊዜ በፊትም ነበሩ። ዜርዌር የሆኑ ሳይቶች ምናምን እነዛ ነገር ጀነሬት የሚያደርጉልን ምናምን እና ባክኤንድ ኢዝ ሞር ኦፍ እንደዛ ይገልጸዋል ላይክ ኢትስ ኤ ነገር። ኦኬ አሁን ሞር ወደ ባክኤንድ ዲቨሎፕመንት ፎከስ እናድርግና አሁን እዚህ ጋር ቢግነሮች ይኖራሉ ሞር ወደ ባክኤንድ ፎከስ ማድረግ የሚፈልጉ እና ፈርስት ፎከስ ማድረግ ያለባቸው ስኪል ወይም ቴክኖሎጂ ካለ? ያ አሪፍ ጥያቄ ነው። ላይክ ኢን ማይ ኦፒኒየን መጀመሪያ ላይ ቤዚክስ ላይክ በጣም ጠቃሚ ናቸው። በየትኛውም ላንጉጅ መጀመሩ ያን ያክል ለውጥ የለውም። ጀስት አንደኛ ቀላል የሆነ ላንጉጅ ላይክ መጀመሪያ ጋር ግራ የማያጋባችሁ መሆን አለበት ምናምን በደንብ እስክትወዱት ድረስ ምናምን። መጀመሪያ አካባቢ የሆነ በጣም ኳልክ የበዛበት ላንጉጅ ከሆነ ምናምን ከጠላችሁት ላይክ ላገፉበት ትችላላችሁ እና ማለት የሆነ ላንጉጅ መምረጡ አሪፍ ይመስለኛል። ከዛ ውጭ ግን ሪሰርች አድርጋችሁ ጀስት ሞር ተፈላጊ የሆነ ላንጉጅ ከረንትሊ እየተሰራበት ያለው ኢንዱስትሪው ጋር አፕላይ እየተደረገ ያለ ላንጉጅ ብትመርጡ አሪፍ ነው እና እንዳልኳችሁ ቤዚክስ በጣም መሰረታዊ ነገሮች ናቸው። ዩ ካን ጀስት አሁን ላይ ቻትጂፒቲን ተጠቅማችሁ ወይም ሌሎች ኤአይ ኤጀንቶችን ተጠቅማችሁ ዩ ካን ክሬት የሆነ ኢምፕሬሲቭ የሆነ ባክኤንድ ወይም ፍሮንቲንግ የፈለጋችሁት ነገር ክሬት ማድረግ ትችላላችሁ። ያን ያክል የሚከብድ ነገር አይደለም ማንበብ። ከዛ ውጭ ደግሞ ጥያቄዎች እንዴት መጠየቅ እንዳለባችሁ ማወቁ ላይ ነው እንጂ ስናት ዛት ሀርድ ማለት ነው። እንደዚህ ሲስተሞችን ቢገናል ሌቭል የሆኑ ሲስተሞችን ቢልድ ማድረግ ግን እዛ ላይ ከመሄድ በፊት አይኖ ቴምፒንግ ነው የሆነ ነገሮችን ቢልድ ማድረግ ምናምን፣ ግን ደግሞ ፎከስ አድርጋችሁ ለርኒንጉ ላይ የተወሰነ ታይም ብትሰጡት ላይክ በጣም ነው ለወደፊታችሁ የሚቀለው። ላይክ እንትን ነው አሁን ለምሳሌ ብዙ ጊዜ ወስዳችሁ ቢግነር ላይ እንትን ካላችሁ ወደፊት ከፍ እያላችሁ ትሄዱ አዳዲስ ነገሮችን ስትማሩ ላይክ ለርኒንግ ከርቡን በጣም ያቀልላችኋል። መጀመሪያ ጋር እንትን የምትሉት ነገር በጣም ነው ወደፊት ሊያግዛችሁ የሚችለው እና መጀመሪያ ጋር የምትማሯቸው ሌሰኖች በጣም ኢምፖርታንት ስለሆኑ እዛ ላይ ፎከስ ማድረግ አሪፍ ይመስለኛል። እሺ ቀጣይ ደግሞ እንደ ዲቨሎፐር ሞስት ኦፍ ታይም ቢግነሮች ሲሰሯቸው የምታያቸው ኤፒአይ ሚስቴኮች ምንድን ናቸው እና ደግሞ እንዴት አቮይድ ማድረግ ይችላሉ ብለህ ታስባለህ? ያ አሁን እንዳልኩሽ ኤአይ ቱሎችን መጠቀም በጣም ቴንኪንግ ነው። ላይክ በቀላሉ ብዙም ሳትጨነቂ ብዙ ነገሮችን ማድረግ ትችላለች ምናምን እና ደግሞ ፊክስ ከምን ነገር የሆነ ነገር ስትሰሪ ምናምን ደስ ይልሻል። ግን እንደ ሎንግ ራን እንትን ዲቨሎፐር ኬሪራችሁን በጣም የሚጎዳው በተለይ ቢጊነር ስትሆኑ፣ ምክንያቱም ምን እንደሚሰራ አታውቁትም። ዩ ካን ጀስት ከሆነ ቦታ ኮፒ አድርጋችሁ ነው ኮዱን ያመጣችሁ ከዛ ራን እያደረገ ነው። ዩ ዶንት ኢቭን ኖ ዘ ኮንሴፕት ቢሃይንድ ኢት እና ያ ነገር ደግሞ ነገ ከነገ ወዲያ ለሚፈጠሩ በጎች ያ ነገር ስኪል ማድረግ ይፈለግ ያ ነገር ስትራክቸሩ ወይም ደግሞ ኢቭን ፕሮግራሚንግ ላንጉጁ ቢቀየር ያን ነገር ሎጂክሊ እንዴት እንደሚሰራ ካላወቃችሁት በደንብ ካልሰራችሁት ያ ነገር ከባድ ይሆናል ማለት ነው። ሶ የመጀመሪያው ኤአይ ቱሎችን መጠቀም ነው ቢግነር ሌቭል ላይ ስትሆኑ። ቀጣይ ደግሞ ምንድነው ይሄ
ቢጊነር ሌቭል ያሉ ነገሮችን ኮንሴፕቶችን ሳጨርሱ ወደ ተለያዩ ላይክ አሁን ለምሳሌ የሆነ አፕ እየሰራችሁ ነው ጀስት ባኪንግ ሊሆንና ዳታቤዝ ጋር ኮኔክት ማድረግ ምናምን ይኖርበታል። ኢትስ ኦኬ ዳታቤዝ ጋር ኮኔክት አደረጋችሁ ኤፒአይውን ሰራችሁ ምናምን ከዛ በኋላ ጀስት ምን ታስባላችሁ የሆነ ካቺንግ እንጨምርበት ትላላችሁ። ከዛ ስኬሌቢሊቲውን የሆነ ነገር እናደርገው ትላላችሁ። ግን አሁን ለምሳሌ ስኬሌቢሊቲ ከተማራችሁ ወይም ደግሞ ምንድነው ዲስትሪቢዩትድ እናድርገው ሌሎች ይሄኛው ዳታቤዝ ሲያዝ ወደ ሌላኛው ዳታቤዝ እንዴት እናድርገው የተለያዩ ሰርቨሮችን ክሬት እናድርግ ስትሉ ወደ ታች አትመለሱም ሁሌም። ላይክ አሁን ለምሳሌ ሲስተም አርኪቴክቸር ከተማራችሁ በኋላ ታች መጣችሁ ይሄ ዳታቤዝ ዲዛይን ወይም ደግሞ ኢንፑት ሳኒታይዜሽን ኢቨን እንትሎችን ምንድነው ስኬሌብል የሆኑ ፐርፎርማንት የሆኑ ዳታቤዞችን መስራት ለመማር ይከብዳቸዋል። ምክንያቱም ሳይኮሎጂካሊ እንትን ብላችኋል ላይክ አድቫንስ ያደረጋችሁ መስላችኋል። ግን ብዙ ይሄ በቀላሉ ምንድነው ለርኒንግ ዴት ይባላል ማለት ነው። ሶ ለርኒንግ ዴት ዛሬ መማር ያለባችሁን ነገር ጀስት የሆነ ነገር ስላጣደፋችሁ ያን ነገር አልፋችሁ ትሄዱና ነገ ከነገ ወዲያ ለመማር በጣም ይከብዳችኋል። የሆነ ሌቭል ላይ ስትደርሱና መጀመሪያ አካባቢ የሰራሁት ሚስቴክ አይገስ ያነበረ በኔ ኬዝ ማለት ነው። እና ግን በአዲስ በደንብ ሁሉንም ነገር ከታች ጀምሬ መማር እንዳለብኝ ገብቶኝ ባስ መማር ጀመርኩኝ ማለት ነው። እና አይገስ ያኛው ነው። ሌሎችም አሉ እንግዲህ እነግራችኋለሁ። እሺ ቀጣይ ደግሞ ወደ አንተ ዴይ ቱ ዴይ ወርክ ስንሄድ ዋትስ አሁን አንተ ፎከስ ሞር እያደረግበት ያለው ቴክ ስታክ ላይ ጊዜ ጂኤስ ኤክስፕረስ ሞንጎዲቢ ሊሆን ይችላል እና ከሌሎቹ ፕሪፈር ያደረግከው ለምንድን ነው? ላይክ ዋን ኦፍ ደም ማለት ነው። አይገስ መጀመሪያ የምጠቀመው ኢኮሲስተም መጀመሪያ አካባቢ ፍሮንቲንግ ነበር የጀመርኩ። አሁንም ወደ ባክኤንድ በጣም መጣሁ እንጂ ፍሮንቲንግ ላይ እንሰራለሁ እና የጃቫስክሪፕት ኢኮሲስተም ታይፕስክሪፕት፣ ጃቫስክሪፕት፣ ኖድ.ጄኤስ እነዚህ ማለት ነው እዛ ላይ ነው ፎከስ ያደረኩት። አይገስ ጀስት በፍሮንቲንግ ስለጀመርኩ ኤችቲኤምኤል፣ ሲኤስኤስ ከዛ ወደ ጃቫስክሪፕት ሄድኩኝ ነው ያን የመረጥኩኝ። ግን ደግሞ ያን ከመረጥኩኝ በኋላ ጀስት ጃቫስክሪፕትን በጣም መረዳት ስለፈለኩ በደንብ መማር ጀመርኩ። እሱም ላይክ አርኪቴክቸሩ ቢሃይንድ ዘ ሲን ምን ይሰራል ላንጉጅ እንዴት ነው ዲዛይን የተደረገው መጀመሪያ ላይ ምናምን የሚለውን በደንብ እያየሁ ስመጣ ላይክ በጣም እየወደድኩ መጣሁ እንጂ ላይክ በጣም የሚጠላ ላንጉጅ ነው። አይ ዶንት ኖ ሃው ብዙ ሰዎች እንትን የሚሉት ላንጉጅ ነው። ከዛ ደግሞ ታይፕ ስክሪፕት አለ። ታይፕ ስክሪፕት ሲሆን ደግሞ በጣም ደስ ይላል ምናምን ነገር እና ለዴይ ቱ ዴይ ያን ነው የምጠቀመው። እሺ አሁን ሞር ባክኤንድ ላይ ፎከስ እያደረግክ ነው እና ባክኤንድ ላይ ቻሌንጅ የሆነብህ ነገር ፌስ ያደረግከው ቻሌንጅ ምን ነበር? ወይም ደግሞ ፑሽ ያደረገ ነገር እና መጨረሻ ላይ እንዴት ሶልቭ እንዳደረግከው? ምን አልሽኝ? አንድ እያሰማ ኦኬ አሁን ባክኤንድ ላይ ሞር ፎከስ እያደረግክ ስለሆነ ሱ ዘ ፕሮሰስ ቻሌንጅ ያደረገ ነገር ከነበረ ወይም ደግሞ ሳምቲንግ ፑሽ ያደረገ እና ደግሞ እንዴት ሶልቭ እንዳደረግከው ጀርባዝ ሲናሪዮ ማለት ነው። እንደዚህ አይነት ኦኬ አሪፍ። ባክኤንድ ላይ ላይክ ትልቁ ያጋጠመኝ ነገር ስኬል አፕ ማድረግ ትንሽ ይከብዳል። ባክኤንድ ላይ ስኬል አፕ ስልሽ አንደኛ ኢትስ ዋይድ ኢኮሲስተም ኢዝ ዋይድ ብዙ ነገሮችን ነው ማድረግ ያለብሽ መማር ያለብሽ ምናምን እና ያ ስለሆነ ከየት እንደሚጀምር ምናምን ማወቅ ትንሽ ይከብድ ነበር። ከዛ በኋላ ደግሞ ብዙ ጊዜ የሚታይ ነገር መስራት ስለምንፈልግ ፍሮንቴንድ ሆነ ሰራና ለባክኤንድ ጀስት እንትን የሚሆነው የሆነ ዳታቤዝ ይኖራል፣ የሆነ ኤፒአይዎች ይኖራሉ። ከዛ ላይክ እንደዚህ አይነት ነገሮች ብቻ ነው የሚሆኑት እና we don't know about the real backend ማለት ነው። በተለይ በትናንሽ ፕሮጀክቶች ምናምን ስንሰራ ላይክ እኛችን ፑሽ ካላደረግን ፍሮንቴንድ ለማየት ይችላሉ። አሁን ደግሞ ባክኤንድ አዝ ሰርቪስ የሚባሉ ፕላትፎርሞች ስላሉ እነሱ ፓቤዝ፣ ፋይርቤዝ so we can handle the backend logic እነሱ ላይ እና we can just focus on the front end ማለት ነው። እና ያ ስለነበረ ትንሽ ስኬል አፕ ማድረግና what is the real backend የሚለውን ማወቅ ትንሽ ቻሌንጅ ነበረ። ግን ከዛ በኋላ አይ ገስ የሆኑ ትላልቅ ፕሮጀክቶችን መስራት ጀመርኩ። ትላልቅ ፕሮጀክቶች እንኳን ባይሆኑ ላይክ ሪል ወርልድ እንዲሆኑ ብዙ ነገሮችን ኢንክሉድ ማድረግ ጀመርኩኝ። ለምሳሌ ካቺንግ ሊሆን ይችላል፣ ማይክሮ ሰርቪስ አርኪቴክቸር፣
እንደነዚህ አይነት ነገሮችን አድ እያደረግን ስንመጣ ዊኬን ኤክስፐሪመንት ኦን ዛት እና ባክኤንድ ላይ ላይክ አሪፍ እንትን ማግኘት እንችላለን ማለት ነው። ሶ ብዙ ጊዜ ፕሮጀክቶችን ስንሰራ የግቢ ፕሮጀክቶች ወይም ደግሞ ፐርሰናል ፕሮጀክት ሲሆኑ they just focus on the front end እና ባክኤንድ ብዙም ደግሞ ሪኳየር የሚያደርገው ነገር ስለሌለ እንዲህ አይነት ፕሮጀክቶች ዋብቱ ለሆነ ነገር እና ደግሞ መማር በመስራት ነው ብዬ አምናለሁ። ሶ ፕሮጀክቶችን መስራት ምናምን ነገር እንትን ስለምል ያን ነገር ፑሽ ማድረጌ ፕሮጀክቶችን ላይክ ስኮፓቸውን ማስፋቱ ምናምን ነገር ጠቅሞኛል። ሶ ኦቨርኦል ያ ነበረ ቻሌንጅ። ኦኬ ኔክስት ደግሞ if there is any tool ሊሆን ይችላል ፍሬምወርክ ወይም ደግሞ ላይብራሪ that completely changed እንዴት ባክኤንድ ቢልድ እንድታደርግ የረዳክ ቱልን ፍሬምወርክ ኦር ላይብራሪ ካለ? ያ ሌላስም እና ምንድነው የመጀመሪያው አይ ጌስ ሱፐርቫይዝ የሆነ ሰዓት ላይ መማሪ ምናምን ነገር አሪፍ ነበረ። ላይክ as I told you ባክኤንድ አዝ ሰርቪስ ነው እና ብዙ ነገሮችን ላይክ ሪል ባክኤንድ እናንተ አይኖራችሁ ጀስት ከሱ ኤፒአይ ታላችኋል ወደ ሀስቱ ያደርግላችኋል። ኢቨን ኢሜጆችን ወይም ቪዲዮዎችን ስቶር ማድረግ ትችላላችሁ። ይሄ ጉግል አውተንቲኬሽን ጊታብ አውተንቲኬሽን በጣም ይሰራላችኋል። ሶ በጣም ፍሮንት ኤንድ ፎከስ ለሆኑ ነገሮች በጣም ይመከራል። ምክንያቱም ሁሉ ነገር እሱ ሃንድል ያደርጋል። ጀስት ፎከስ ኦን ቢዝነስ ሎጂክ ፍሮንት ኤንድ ላይ ማለት ነው። ሶ ያን ስማር ምንድነው እንትን ያልኩት ነገር ኦኦት ላይክ እሱ ነው የሚሰራው ምናምን፣ ግን ብዙ ነገሮቹ ምን እንደሆነ አይታወቅም። እንዴት እንደሚሰራው ምናምን ኦኦቱን እንዴት እንደሚሰራ ምናምን አይታወቅም። ስለዚህ ያን ነገር ፊገር አውት ለማድረግ ሞከርኩኝና ብዙም ትላልኩኝ ላይክ ዲጋረፍኩ ቻትጂፒቲን በደንብ እየጠየኳት ምናምን ነገር የተወሰኑ ዶክመንቴሽኖችን እያየሁ እንዴት እንደሚሰራ ምናምን ትላልኩና ከዛ በኋላ ይሄ ሃሽንግ ክሪፕቶ ላይብራሪዎች ይሄ አውተንቲኬሽን አውቶራይዜሽን እነዚህ ነገሮችን ላይክ ለማድረጉ አሪፍ ነው። ሱፐርቫይዝ ጉድ በተለይ ፍሮንት ኤንድ ደግሞ እየሰራችሁ ከሆነ ብዙ ነገሮችን ያቀልላቸዋል። ከዛ ውጭ ደግሞ አይ ጌስ እንትን ነበረ ኤክስፕረስ ነበር የምጠቀመው እና ኤክስፕረስ ተጠቀሙ ኤክስፕረስ ጄስ የኖድ ጄስ ፍሬምወርክ ነው እና ኤፒዎችን ቢልድ ስታደርጉ ምናምን you have to make every decision እናንተ ናችሁ። በጣም ፍሌክሲብል ስለሆነ የት ጋር ነው አውተንቲኬሽን መስራት ያለበት፣ የት ጋር ነው ፋይል አፕሎድ ማድረገው፣ ወርከሮችን ሲስተሙ ፐርፎርማንስ እንዲሆን የት ጋር ማድረገው፣ ካቺንግ ምን ላይ ነው ኢምፕሊመንት ማድረገው፣ እነዚህ ነገሮች በሙሉ you have to figure it out ማለት ነው። የሆነ የተሰራ በዚህ መንገድ አድርግ የሚባል የሆነ ሪጅድ የሆነ ነፃነት ስለሌለ ያን ለማድረግ ስሞክር ብዙ ነገሮችን አስተማረኝ ማለት ነው። የራሴን ስትራክቸር ፈጠርኩኝ። ለምሳሌ አውተንቲኬሽን እዚህ ላይ ነው ኢምፕሊመንት ማድረገው፣ ካቺንግ የሚያስፈልግ ከሆነ ሬዲስ ምናምን እዚህ ላይ ነው ኢምፕሊመንት ማድረገው፣ በዚህ መንገድ ነው ኢምፕሊመንት ማድረገው። እንደዚህ አይነት ነገሮችን የራሴን የሆነ ዲዛይን ሲስተም ነገር ኢምፕሊመንት ለማድረግ ረዳኝ ማለት ነው። ሶ ያንም ላይክ በጣም ፍሌክሲብል የሆኑ እንትሎችን ፍሬምወርኮችን ስትጠቀሙ ምን ያደርጋቸዋል ማለት ነው፣ በራሳችሁ ነገሮችን እንድትፈጥሩ ያደርጋቸዋል። ሶ ቤዚክሊ ሁለቶች አሪፍ ናቸው። and recently ደግሞ ነስቲጄስ ወደ ነስቲጄስ ዙሪያለሁ። ነስቲጄስ is more opinionated የሆነ ብዙ ነገሮችን ፍሬምወርኩ መንገድ የሚሰጣችሁ ነው፣ ግን በጣም ስኬሌብል እና ላይክ እንትን ስትሆኑ ብዙ ነገሮች እናንተ እንትን ማለት አይጠበቅባችሁም። ለምሳሌ እንዴት አድርጌ ነው ትልቅ ሲስተም ነው፣ ሶ እንዴት አድርጌ ነው በአሪፍ መንገድ ካቺንጉን ኢምፕሊመንት ማድረገው ስትሉ የምታደርጉበት ቦታ አለ ራሱን የቻለ እዛ ላይ ነው ካቺንግ ኢምፕሊመንት መደረግ ያለበት። ላይክ ሴክ ኮንቬንሽን እና ያን ታከብሩና የራሳችሁን ካቺንግ እዛ ላይ በደንብ ትሰራላችሁ ማለት ነው። ሶ ለምሳሌ ቲአር ፒሲ የጋችን ተጠቅማ የራሱ የሆነ ስትራክቸር አለ አንኮድ የምጽፉበት ቦታ የምጽፉበት ወይ ማለት ነው። ሶ ያ በጣም አሪፍ ነውና ዶክመንቴሽኖችን በተለይ የኤንኤስፒኤስ ዶክመንቴሽን is very good ላይክ እሱ ብቻ ነበር በደንብ የተማርኩት ዶክመንቴሽኑን ቻትጂፒቲ ሪቪው እያደረኩ ምናምን እና ኤንኤስፒኤስ ኤክስፕረስ እና ሱፐርቫይዝ በጣም አሪፍ ናቸው እንዳስባል። ኦኬ ኔክስት ደግሞ if you could design የራስህን dream backend setup ማለት ነው how would it be like from the tools የምትጠቀማቸው to the workflow? Okay so obviously VS Code ነው የምጠቀመው። ከዛ
ለላንጉጅ ታይፕ ስክሪፕት ዊዝ ባክኤንድ ደግሞ ኖት.ጄኤስ ከረንትሊ ነስት.ጄኤስ ነው የምጠቀመው። ለትናንሽ ፕሮጀክት ሲሆን ወደ ኤክስፕረስ ዞራለሁ ወይ ፋስቲፋይ ወይ ኤክስፕረስ። ግን ደግሞ ትንሽ ላይክ ታይም የሚፈልጉ እና ኦርጋናይዝ ማድረግ ያለብኝ ነገር ከሆነ ነስት.ጄኤስ እመርጣለሁ። ከዛ በተጨማሪ ቴስቲንግ ጄስት የሚባል የቴስቲንግ ላይብረሪ አለ እና ፖስትማን አለ ኤፒአይዎችን ቴስት ለማድረግ ያን እጠቀማለሁ። ለኦአርኤም ከዳታቤዝ ጋር ኮኔክት ለማድረግ ምናምን ፕሪዝማ ነው የምጠቀመው። ፕሪዝማ ኢዝ ጉድ። እና ለእንትን ለዳታቤዝ ለአክቹዋል ዳታቤዝ ደግሞ ፖስትግሬስQL ፖስትግሬስ በጣም አሪፍ ዳታቤዝ ሶ ያን ነው በብዛት የምጠቀመው። ያ ለአውተንቲኬሽን አይ ገስ ፓስፖርት ጄኤስ አለ ቤተሮዝም አለ እነሱን እጠቀማለሁ። ኦኬ ኔክስት ደግሞ ሌትስ ጎ ባክ ቱ አርሊ ዴይስ ወደ መጀመሪያ ፉል ስታክ ዲቨሎፐር ወይም ከመጀመሪያዎች እንዴት ነው የመጀመሪያውን ፈርስት ፕሮጀክት ከቦቱ በተጨማሪ ላይክ ፈርስት ፉል ስታክ ዌብሳይትም ሊሆን ይችላል ወይም አፕ እንዴት ነው ዩር ፈርስት ፕሮጀክት ላንድ ያደረገው እና ምን ነበር ሞር ኤክስፕሌን ታደርግ? ፈርስት ፕሮጀክት ወዝ ያን ያህል ፋንሲ አልነበረም። ሙቪ ሳይት ነበረ ከሆነ ኤፒአይ እናመጣለን ሙቪ ሳይት ነው። ጀስት ኤፒአይዎችን ፌስ አድርገን ከዛ በኋላ ፊልተር ምናምን አለው ኢንተርፌሱን ሰራሁት። ያ ነበረ ግን ላይክ ፉል ስታክ ስላልሽኝ አይ ገስ ለፉል ስታክ የሰራሁት ዴቪል ሊቤድ የተባለ የሆነ ለዲቨሎፐሮች ለጁኒየር ዲቨሎፐሮች በተለይ ፕሮዳክቲቪቲ አፕ ነው እና እሱ ላይ ነበረ ላይክ ፍሮንት ኤንድን ባክ ኤንድን ኢምፕሊመንት አድርጌ ዲፕሎይመንትን ምናምን ነገር በደንብ ብዙ ነገር የተማርኩት እና አስታውሳለሁ ላይክ መጀመሪያ ስጀምረው ብዙ ነገር አረግ ነበር። ኢቭን ስላሰብ ዳላቅ ነበር ገና ሰከንድ ይር እንደገባን ነበር እና ማይስኩኤል መጀመሪያ ሲግማ ላይ በደንብ ዲዛይን ምናምን ሰራው። ከተለያዩ ሳይት ውስጥ ዲዛይን ኢንስፓይሬሽን እያየሁ ምናምን ዲዛይን አደረኩት። ከዛ ለሞባይል ነበር ዲዛይን የተደረገው ሶ ለሞባይል እያንዳንዱን ፔጅ እንትን አደረኩና ምን ምን ፋንክሽናሊቲዎች ይኖሩት ብዬ ደግሞ ላይክ የሚያስፈልጉትን ፋንክሽናሊቲዎች ፊልተር አደረኩ። ከዛ በኋላ ምን አደረኩ ወደ 5 እንትሎች ነበሩ ፋንክሽናሊቲዎች ሜይንሊ ሶ የመጀመሪያው ኤአይ ኢንተግሬት መሆን አለበት ብዬ አሰብኩኝ። ሶ ጀስት በየቀኑ ስንማር ኖቶችን እንይዛለን። ከዛ ኖት ላይ ያ ኖት ኤክስፕሌን ማድረግ ስንፈልግ ቀጥታ ኤአዩ ከኖቶቹ ወስዶ ኤክስፕሌን ያደርግልን ማለት ነው። ሌላኛው ደግሞ ለምሳሌ ዛሬ የተማርናቸው ቶፒኮች አሉ። ሶ ዛሬ በየቀኑ ስንማር ኖት እንጽፋለን፣ ለነገ ደግሞ ቱዱ እንይዛለን። ሶ እዛ ላይ ኖትና ቱዱ እናስገባለን። ከዛ በኋላ ኤአይ አንደኛው ኤአይ ኤክስፕሌን ማድረግ ነው። ሁለት የተማርናቸው ነገሮች ቴክኒካል የሆኑ ጥያቄዎችን ያወጣልናል ማለት ነው። ሶ 5 ጥያቄዎች አሉ መልቲፕል አንሰር ነው የሚሆነው። ሶ ጀነሬት ያደርግልናል በየቀኑ እነዛን እንመልሳለን። ሌላኛው ደግሞ ፖሞዶሮ ኢንተግሬት እንዲሆንበት ታይመር ምናምን አድርጌ ፖሞዶሮ በየ5 ደቂቃ እረፍት ይሰጠናል። 30 ደቂቃ ወይም 25 ደቂቃ ደግሞ እንደመረጥንለት እንድና ፎከስ እንድንሆን እንትን ይላል ማለት ነው። ጀስት ቤዚክ አፕ ከዛ ይሄን እየተማርኩ ግን አይ ገስ ሳስበው ኢምፕሊመንት ማድረግ ነበረብኝ። ማይስኩኤል ዳታቤዝ የግድ ያስፈልገኛል። ሶ ዲግ ሳደርግ ዳታቤዝ ማይስኩኤል አሪፍ እንደሆነ ምናምን ነገር አየሁ። ከዛ ያን ተማርኩኝ። ከዛ በኋላ ኖት.ጄኤስም የዛኔ ነው ጀስት የወሰድኩት። ሶ ኖት.ጄኤስ እንደሚያስፈልገኝ ባኬንድ ያነራን ለማድረግ እንተላልኩኝ። ሶ ቤዚክሊ ያ ፕሮጀክት በጣም ነበር እንትሌን የቀየረው ትራጀክተሪን የቀየረው። ምክንያቱም እያንዳንዱ ነገር አላውቅም ነበር ግን ጀስት እንትን ኩዊክሊ አይደለም ቢልድ ያደረኩት ኦቨር መንስል ነበር። ለቶች ያስፈልገኝ እዛው ላይ የተማርኩ አውተንቲኬሽን ሲያስፈልገኝ ለአውተንቲኬሽን ነገር እማራለሁ። ሶ ዳታቤዝ ሲያስፈልገኝ ዳታቤዝ እማራለሁ። ዲፕሎይ ማድረግ ሲኖርብኝ ስለ ዲፕሎይመንት እማራለሁ። ላይክ እንደዚህ እያደረኩ ወደ 3 ወር የወሰደ ነበረ ፕሮጀክቱ። መጨረሻ ላይ ተማሪዎች እየተጠቀሙበት አይቼ ነበር። የተወሰኑ ተማሪዎች 100-200 ተማሪ ላይክ ሪጅስተር አድርገው ነበረ። ሶ እና ላይክ that was my first አሪፍ ፕሮጀክት የምለው። ኦኬ ቀጣይ ደግሞ ላይክ ባክኤንድ ዲቨሎፕመንት ላይ ብቻ ሳይሆን አጠቃላይ ቴክ ላይ ላለ ሰው ሊኖር ይገባዋል ብለህ የምታስበው ቴክኒካል ሳይሆን ሶፍት ስኪሎች ምንድን ናቸው ብለህ ታስባለህ? ኦኬ ሶ
ቴክ ላይ ላይክ ብዙ ነገር የሚመጣው በዚህ ቴክ ላይ እንትን ስናደርግ ነው። ኮሚቴ የተለያዩ ክለቦች ላይ ጆይን ማድረግ፣ ሀካቶች ላይ መሳተፍ፣ ላይክ የተለያዩ ኢቨንቶች ላይ መሳተፍ፣ በቻላችሁት አቅም ደግሞ እዛ ላይ ስትሳተፉ የሆነ ነገር እናንተ አስተዋጽኦ መስጠት፣ ያ ነገር በጣም ነው እናንተ ሞቲቬት የሚያደርጋችሁ። ላይክ አይ ሪሜምበር የሆነ ሰዓት ላይ የሆነ ኢቨንት ነበረ የሆነ ኢቨንት ነበርና እዛ ኢቨንት ላይ ሂጄ በጣም ብዙ ነገሮችን ነበር የተማርኩት። ላይክ እዛ ጋር ሲያወሩ የምታያቸው ሰዎች ራሱ ትልቅ ቦታ ያሉ ሰዎች የሆነ ነገር ይናገራሉ። ላይክ ስታያቸው ራሱ ሲያወሩ እንትን ሲሉ የሆነ እንትን ይሰማቸዋል እና እዛ ላይ መድረስ ትፈልጋላችሁ ምናምን ነገር እና በብዛት ላይክ ሁለት እንትኖች አሉኝ በዚህ ዙሪያ ሁለት ሀቢቶች አሉኝ። የመጀመሪያው ሲኒየር ዲቨሎፐሮች ጋር መሄድ ነው። ላይክ ማቃጁ ሲኒየር ዲቨሎፐሮች አሉ እነሱ ጋር ሄዳለሁ። ምን እንደሚሰሩ ያለው ላይፍ ስታይላቸውን አለው ሶ ላይክ እኔ ምንም እንዳልሰራው ገና እንደሆንኩኝ በደንብ አለው። ከዛ በፊት እንደምችል እነሱ ላይ መድረስ እንዳለብኝ ደግሞ እጠይቃቸዋለሁ። ሲያደርጉም ከአክሽናቸው የምወስደው ነገር ይኖራል። ሁለተኛ ደግሞ የተለያዩ እንደዚህ ኢቨንቶች ላይ መሄድ ኢቨንቶች ላይ ምናምን መሄድ ደግሞ ላይክ የሆነ ኢነርጂያችሁ ድሬን ሲያደርግ ኢነርጂ ይጨምርላችኋል። ያኛው ጀስት ኢጎቲክ እንዳትሆኑ ነው የሚያደርጋችሁ። ሲኒየር ዴቨሎፐሮች እየሰሩትን ማየት ወይም እነሱ ኢቨንት ላይ እነሱ ማናገር ምናምን ኢጎቲክ እንዳትሆኑ ላይክ ብዙ እንደሰራችሁ ፊል እንዳታደርጉ ያደርጋችኋል። ሶ እንዲህ አይነት ኢቨንቶች ላይ መሄድ ላይክ ሰዎች ጋር ማውራት ምናምን ደግሞ አዲስ አይዲያዎች እንድታመጡ ላይክ ሞቲቬት እንድትሆኑ ምናምን ያደርጋችኋል። ሶ ኮሚኒኬሽን ስኪልዝ በጣም ኢምፖርታንት። ሌላኛው ደግሞ ላይክ አሁን የምናያቸውን ችግሮች አት ሲስተም ሌቭል ማሰብ ማለት ነው። ሶ ማፒንግ ለምሳሌ የሆነ ችግር አያችሁ እንዴት ነው በሶፍትዌር ያን ነገር እንደምትፈቱት ማሰብ። ሶ ኢትስ ጀስት ሞር ኦፍ የሲስተም አናሊስት ስኪሎች ማለት ነው። ላይክ ወደ ቴክኒካል ነገሮች ማውረድ ላይክ ቴክኒካል ያልሆኑ ሰዎች ሲያወሩ እነሱ ምን እንደሚያወሩ ላያውቁት ሁሉ ይችላሉ። ስለዚህ ላይገባቸው ይችላል፣ ላይረዱሽ ይችላሉ ምናምን ነገር ሶ አንቺ ለነሱ ማስረዳት አለብሽ። እንደዚህ ነው ኢምፕሊመንት ማድረግላችሁ እንደዚህ ነው የማደርገው ላይክ ኮንፊደንስ አንቺ ልትሰጫቸው ይገባልና ያ ነገር አሪፍ ሞር ግን ኮሚኒኬሽን ስራ ለማግኘትም ለብዙ ነገር በጣም እንትን ነው ላይክ በጣም የሚጠቅም ነገር ነው ብዬ አስባለሁ። ኦኬ ናይስ። ጥያቄ መጠየቅ የምትፈልጉት ነገር ካለ ዮቤ ራሳችሁን አንሚት እያደረጋችሁ መጠየቅ ትችላላችሁ። ትንሽ ደቂቃ ልስጣችሁ ነው። ከሌላችሁ ደግሞ እኔ ወደ ቀጣይ ጥያቄዎች እቀጥላለሁ። ራሳችሁን አንሚት እያደረጋችሁ መጠየቅ ትችላላችሁ። ኦኬ ጥያቄ ከሌላችሁ ኦር ደግሞ አሁን አስባችሁ መጨረሻ ላይ ታይም ሰጣችኋለሁ የዛኔ በደንብ መጠየቅ ትችላላችሁ። ሶ እኔ ወደ ጥያቄዎች ልቀጥልና ብዙ ጊዜ እዮብ የሆነ ኖትቡክ ከእጇ የለየውም እና ስለሱ ሞር ብትነግረን ላይክ አስ ኤ ቴክ ስቱደንት ጆርናላይዚንግ ማድረግ ወይም ደግሞ ኖትቡክን ለሌላ ነገር የምትጠቀሙ ከሆነ ዋትስ ዘ ሴክሬት አባውት ኢት? ኦኬ ሶ ኖትቡክ አለኝ ኖትቡክ እና ያ ላይክ የምጽፋቸው ነገሮች አሉ። ሶ ምንድነው የፈርስት ዋን ላይክ ኖርማል ትልቁ ኖትቡክ ነው። እዛ ላይ ላይክ በየቀኑ የማራቸው በጣም ቴክኒካል የሆኑ ኮንሴፕቶች አሉ። ሶ እነዛን ኮንሴፕቶች እኔ በገባኝ መልኩ ምን እንደሚሰሩ ቢሃይንድ ሲን እነዛን ነገሮች በየቀኑ የምጽፍበት ነው። አዲስ የተማርኳቸው ነገሮች ሊሆን ይችላል ወይም ደግሞ ቀጣይ ሪቪው ማድረግ የምፈልጋቸው ነገሮች እንዳይጠፉኝ እነዛን ነገሮች የሚይዝበት ነው በዋነኝነት ኖትቡክ። እና ደግሞ ለምሳሌ የሆነ ነገር እየሰራሁ ከሆነ ያን ነገር ፕላን የማደርግበት ሊሆን ይችላል። የተለያዩ ሪኳየርመንቶችን ፋንክሽናሊቲዎችን የምጽፍበት። ከዛ በተጨማሪ ደግሞ ትንሽዬ እንደ ጆርናል ነገር አለች እዛ ጋር ላይክ በየቀኑ ያደረኳቸው ሜን የተማርኳቸው ነገሮችን ወይም ጀስት የሆነ ሎጂክ እንዴት ተምሬያለሁ ሊሆን ይችላል፣ ስፔሲፊክ ሲንታክስ ራሱ ሊሆን ይችላል ምናምን እነዛን የሚይዝባቸው ናቸው በብዛት። እና አት ዘ ኤንድ ኦፍ ዘ ዊክ እንትን ላይ ላይክ ሰንዴይ ምናምን ላይ ሪቪው አደርጋቸዋለሁ ምናምን ነገር። ሶ ላይክ ያን የማደርገው በዋነኝነት እንትን ነኝ የሆነ ላይክ ኒውሮዝ ያን ያክል አይደለም። ሶ ዛሬ የተማርኩትን ነገር የዛሬ ወር ምናምን ኦብቪስሊ ይጠፋኛል፣ ትዝ አይለኝም ምናምን ነገር። ሶ ጠቃሚ የሆኑ ነገሮችን ነው በብዛት የሚይዘው እና
ያን ነገር ደግሞ በደንብ ጽፌ ምናምን ከያዝኩኝ በደንብ ይገባኛል። ላይክ ነገ ከነገ ወዲያ የሆነ ነገር እንኳን ቢጠፋኝ መጥቼ ኖትቡኬን ሪፈር ማድረግ እችላለሁ ማለት ነው። ሶ there is no secret about it. just it's a notebook daily የምጽፈው ምናምን ነገር። ኦኬ ናይስ። ሶ ማይ ኔክስት ጥያቄ የሚሆነው ምንድነው አብዛኛው ቴክ ላይ ያለ ተማሪ ሞስት ኦፍ ታይም ጊዜው የሚያጠፋው ላይክ ፒሲ ላይ ሆኖ ምናምን ነው እና when you feel burnout ወይም ደግሞ overwhelmed what keeps you motivated ቀጥለህ እንድትማር ኮድ እንድታደርግ ነው ማለት ነው። I guess like የሆነ ሰዓት ላይ ኮንሲስታንሲውን ቢልድ ካደረጋችሁ ወደኋላ መመለሱ መሰለኝ ይከብዳችሁ። አይ ጌስ ሶ ያ ነው በብዛት እንትን የሚለኝ እና ደግሞ ጀስት እንትን ማድረጋቸው ነገሮች ሴት ማድረጋቸው ጎሎች አሉ ምናምን ላይክ ይርሊ ሊሆን ይችላል ለብዙ አመት ወይም ደግሞ የየቀኑ ሶ የግድ ያ ማለቅ ስላለበት ቢደክመኝ ራሱ ላይክ ራሴ ሞቲቬት ምናምን አድርጌ ወደ ኮዲንጉ መለሳለሁ ምናምን ነገርና that's the main thing like ለኔ አሁን ላይ በጣም ኬር ማድረግለት ነገር ቢሆን ይሄ ላይክ የቴክ ኬሪየርን በደንብ ቢልድ ማድረግ ሰሞን ፈልጋለሁ። ሶ ነገሮችን በደንብ ላይክ ማየት ፈልጋለሁ። ሁሌም እንትን ነው ማስበው ላይክ የሆነ ብዙ የሚቀረኝ ነገር እንዳለ ምናምን ነገር ኢቭን ሳቲስፋይድ ሆኜ አንዳንድ ቀን እንትን አይደለም ራሱ በጣም የሚቀረኝ ነገር እንዳለ ወይም ሌላ ማወቅ ያለብኝ ነገር እንዳለ ነው ሁሌም ፊልም ማድረገው እና ያ ይመስለኛል ላይክ እንትኖች ግን አንዳንዴ ደግሞ ሪሊ በርናውት ታደርጋላችሁ ላይክ ምንም መቀጠል ምናምን ያልካችኋል የዛኔ ላይክ የተለያዩ ሰዎች ጋር ሄዳለሁ። ለምሳሌ ከዚህ ያለ ሂዝ ሶፍትዌር ኢንጂነር እና ላይክ የሚኖረው ላይፍ ኢዝ ጉድ ሶ እሱ ጋር ሄዳለሁ። ላይፉ ምናምን ያለው እንዴት እንደሚሰራ በጣም ፍሌክሲብል ነው። ላይክ ማታ ማታ ነው የሚሰራው ሪሞት ነው። ከዛ ውጭ ቀን ላይ የፈለገውን ነገር ነው ሲያደርግ የሚለው ምናምን እና ያ ነገር አይቼ ላይክ ከነበረብኝ በርናውት እንትን ብዬ እመጣለሁ ምናምን ነገር እሱንም ምክር እጠይቀዋለሁ እና ላይክ ያን ነገር ማለት ከበርናውቱ እንትን ይለኛል እና እንዳልኳችሁ ደግሞ ጓደኞች አሉኝ ሶ እነሱ ጋር እናወራለን ወይም ላይክ ሌላ ነገር እናደርጋለን ፈታ እንላለን ምናምን ጀስት ከዛ በኋላ ስመለስ ወይም በነጋታው እንትን ይለኛል ማለት ነው። ግን ጀስት ብዙውን ጊዜ ይሄ በርናውቱ የሚሆነው ለትንሽ ጊዜ ነው በቃኝ ምናምን የምለው እንጂ ከዛ በኋላ ላይክ ወደዚህኛው እመለሳለሁ ተመልሼ ማለት ነው። አሁን ደግሞ ፎከሳችንን ከኮድ ትንሽ ዳይቨርት እናድርገውና ኢዮብ ዲቨሎፐር መሆን ባይሆን ኖሮ ላይክ ዋት ኬር ወይም ደግሞ ፓሽን ኢንስቴድ ፐርሱ የሚያደርግ ይመስላል ያደርጋል ብለህ ታስባለህ? I'm gonna be ነጋዴ ማለት ነው። ሶ ንግድ ይመቸኛል ምናምን ነገር ሶ ስራም ደግሞ ሰራ ነበር ሃይ ስኩል እያለሁ በእንዲህ አይነት በተያያዙ ስራዎች ምናምና ሶ ንግድ ይመቸኛል። ሶ ነጋዴ ሆኜ ነበር ብዬ አስባለሁ። Okay, nice. So next question is like as a developer እንዳንተ personally typical የሆነ day in your life ምን ይመስላል? Like any routines, habits that helps you productive ሆነ እንድትቀጥል or if you ለምሳሌ if I asked you like to make a blog like ሙሉ ቀንህን most of time የምታደርጋቸው ነገሮች ምንድን ናቸው? ሶ ላይክ ዴይ ቱ ዴይ ብዙን ነገር የማሳልፈው ወይ አብሮ ወይ ላይብራሪ ነው የሚሆነው። ከዛ ውጪ ላይክ ጠዋት እነሳለሁ ምናምን ነገር ሶ እንትን እላለሁ ላይክ አንዳንዴ ሜቢ ቸርች እሄዳለሁ። ከዛ ውጪ በቃ ቀጥታ ወደ ላይብራሪ ነው የምመጣው። ላይክ ሪፒቴቲቭ ነው በጣም እና ያን ያክል ልዩ የሆነ ነገር የለም። ጀስት ግን ጓደኞቼ ጋር ምናምን ማሳልፈው ታይም አለ ደስ ይላል ነገር ነው። ጓደኞቼ ጋር እንወጣለን አንዳንዴ ለራት ምናምን ስንሄድ ላይክ የሆነ ቦታ ሄደን ውሃ አድርገን አውርተን ምናምን ነው የምንመጣው። ከዛ ውጪ ግን ሞስት ኦፍ ዘ ታይም ላይክ 80% ወይ እንደዛ ብዙውን ጊዜ የሚሆነው ላይብራሪ አካባቢ ምናምን ነው የሚሆነውና ያ እዛ Okay, nice. So next ደግሞ like ኮድ እያደረግ most of time የምሰማቸው ነገሮች if there is like ፖድካስትም ካለ or ሙዚቃም or እንደዚህ አይነት ነገሮች ካሉ most of time የምሰማቸው ነገሮች ምንድን ናቸው?
ያ እንዳልኩሽ ላይክ ቢዝነስ ምናምን ይመቸኛል። ሶ ኢትዮጵያ ውስጥ አሉ አሪፍ አሪፍ የቢዝነስ አንድ ሁለት የሚጠቀሱ አሉ። እነሱን አዳምጣለሁ። ፖድካስት ለምሳሌ መሪ ፖድካስት። ከውጭ ደግሞ ላይክ ዲያሪ ኦፍ ሲኢኦ የሚል የሆነ ላይክ ፖድካስት አለ። ዛት ጉድ እና ብዙ ጊዜ ሌላውን ሙዚቃ ምናምን አዳምጣለሁ። ለምሳሌ ኮዲንግ ማለት ሲጀምር ከሆነ ሰዓት በኋላ ሙዚቃ እያዳመጥኩኝ ነው የማደርገው። ሶ ሙዚቃ አዳምጣለሁ እና ፖድካስቶች ምናምን አያለሁ አንዳንዴ አልፎ አልፎ እና ጀስት ኢንተርቴይንመንት ቪዲዮዎችን ይመቹኛል። ላይክ ሰርቪስ ምናምን ዲዛይን ቪዲዮዎችንም አለው። ሶ ኦቨርኦል እንደዛ ነው። እና አንዳንዴ ላይክ ላይብራሪ ገብቼ ሙቪ የማያባቸው ታይሞች አሉ ምናምን ነገር። ሶ ሞስት ኦፍ ኢት ግን ሚውዚክ ኤንድ ፖድካስት። ኦኬ ኔክስት ደግሞ ኢፍ ዩ ኩድ ጎ ባክ ወደ ያንገር ዩርሰልፍ ምን ብለህ ትመክረዋለህ ቢፎር ስታርቲንግ ዮር ጆርኒ? አይ ጌስ ያን ያህል የሚጸጽተኝ ነገር አልነበረም። እንደዚህ አድርግ ምናምን የምለው ግን አዝ ጀስት አዝ ኤ ሰጀሽን ይሄ ነገር ካልኩ 14 ጂስ ኮዲንግ ጆርኒ ምናምን ጀምረው አሪፍ ይመስለኝ ነበር እና ዳት ሚንስ ላይክ ግቢ ላልገባ እችል ነበር እና ያ መሆኑም አሪፍ ነበር። ላይክ ብዙ ነገር የዛኔ አውቄ ቢሆን ምናምን ነገሮችን ግቢ ላልገባ እችላለሁ ምናምን ነገር። ሶ ጀስት ስታርት እርሊ ልለው እችላለሁ። አሁን ጀምር ነገሮችን አሁን የተለያዩ ሰዎችን እንትን ልበል ምናምን ያ እና ላይክ ሶሻል ሚዲያ ላይም አክቲቭ ሁን እለው ነበር የዛኔ ጀስት እንደዛ እለው ነበር። ኦኬ ናይስ። ቀጣይ ደግሞ አሁን ከረንትሊ ራሳቸውን ስትራግል እያደረጉ ወይም ደግሞ ራሳቸውን ዳውት እያደረጉ ያሉ ኢን ባክ ኤንድ ዴቨሎፕመንት ላይ ያሉ ሰዎች አሉና ዋሽ ዩ አድቫይስ ፎር ደም? ሶ ላይክ የምላቸው ብዙ ተምራችኋል። ላይክ ብዙ ነገር ታውቃላችሁ። ማታውቁ ሊመስላችሁ ይችላል አሁን ላይ። ሶ ዛትስ ኖርማል። ግን ብዙ ነገር አውቃችኋል። በተለይ ዴይሊ ነገሮች የምታደርጉ ከሆነ ምናምን በጣም ነበር የሚሰማኝ። ላይክ ብዙ ነገር አድርጌ ወዲያው ይጠፋኛል ወይ እረሳዋለሁ ወይ ደግሞ ራሴን ኤአይ ጋር ስልዳረቅ ስጠይቅ ምናምን ነው የማገኘው እና ሶ ብዙ ነገር አውቀናል፣ ብዙ ነገር ተምረናል። ሶ ሁሉም ነገር ደግሞ በታይሙ ነው የሚሆነው። ስለዚህ ጀስት ዶንት ኮምፔር ዮርሰልፍ ዊዝ ሌላ ደረጃ ካሉ ሰዎች ጋር እና ላይክ ታይማችሁን ሰጣችሁ ራሳችሁን ትሉላችሁ ጀስት ኪፕ ጎይንግ እንጂ ተስፋ ምናምን አትቁረጡ። ምክንያቱም ሁሉም አይታችሁ ከሆነ ሁሉም ሰው ጠይቃችሁ ቢሆን አሰም ፖይንት እናንተ የነበራችሁበት ሌቭል ላይ ነበር። ከዛም ውጭ ደግሞ ነገ የሚፈጠረው አቅም አይታወቅም። ሶ የእናንተ መቀጠልና መቀጠል ነገሮች ይቀጥላችሁ ሊበላችሁ ይችላሉ። ሶ ትታችኋቸውም ደግሞ እንትን ላይ ይችላሉ። ስለዚህ ጀስት ራሳችሁ ነገ ማትጸጸቱበትን ነገር አድርጉ። ጀስት ኪፕ ጎይንግ እና ተስፋ አትቁረጡ። ኦኬ ኔክስት ደግሞ ወደፊት ሊያሳካቸው ያላቸው ነገሮች ምንድን ናቸው? ኤኒ ኤክሳይቲንግ ፕሮጀክትስ ጎል ኦር ድሪምስ ለፊውቸር እያሳካቸው ያሉ ነገሮች ካሉ? ላይክ ቢውልድ እያረኳቸው ያሉ ነገሮች ነው ለፊውቸር ነው ከረንትሊ እየሰራባቸው ያለባቸው ነገሮች ፕላስ ደግሞ ለፊውቸር እያሳካቸው ያሉ ነገሮች ካሉ? ሶ ከረንትሊ ጀስት ለርኒንግ በደንብ ዲፕሊ መማር ምናምን እፈልጋለሁ። ሶ ካምፐስ እያደረኩኝ ነው። ፕሮጀክት ላይ ደግሞ ፓርቲሲፔት አድርጋለሁ። ሶ እዚህ ግቢ ውጭ ላሉም ሰዎች ምናምን ፕሮጀክቶችን እሰራለሁ። ጀስት ፐርሰናል ፕሮጀክቶች የሚሆን በቃ ላይ የሆነ ነገር ከጨረስኩ ሌላ ፕሮጀክት ጀምሬያለሁ ማለት ነው እና ሶ ፕሮጀክቶች እንትን እያልኩኝ ነው እና ከረንትሊ ደግሞ ላይክ ኢንተርንሺፖች እና ስራዎችን እየፈለግኩኝ ነው። በተለይ አብሮድ አካባቢ የሚገኙ ስራዎችን ምናምን ነገር እየፈለግኩኝ ነው። ሶ ያን ይመስላል። ኤንድ ቢልዲንግ ማይ ዲጂታል ፕሬዘንስ አዝ ዌል። ሶ ቴሌግራም ቻናል አለኝ ምናምን እዛ ላይ ዴይሊ አክቲቭ ለመሆን እየሞከርኩ ነው ምናምን ነገር።
ኦኬ ኔክስት ደግሞ ኢን ፊውቸር በሚመጡት ዓመታት ኦር ኢን ፊውቸር ኢዮብን ምን አይነት ቦታ ላይ እንጠብቀው? ሶ ወደ ብሎክቼን አካባቢ ላይክ እንትን ላይ ማድረግ ሀሳቡ አለኝ አሁን ላይ። ሶ እዛ ላይ ማስተር የማድረግ ሀሳቡ አለኝ። እዛ ላይ የሚሰራ ይመስለኛል እና በተጨማሪ የተለያዩ ፕሮጀክቶችን ላይክ የሚጠቅሙ ፕሮጀክቶችን እየሰራሁ ልታገኙ ትችላላችሁ ሜይ ቢ ከፈጣሪ ጋር። ሶ እዛ ላይ ነው ራሴን እንትን የምለው። ኦኬ ናይስ። በደንብ እንጠብቃለን ያፕስ ላይ እና በመጨረሻም ደግሞ አጠቃላይ እስካሁን የመጣህበትን ጆርኒ ላይክ በአንድ ቃል ዲስክራይብ ታደርገው የትኛው ቃል ዲስክራይብ ያደርግልኛል ብለህ ታስባለህ? ዋን ወርድ ኢዝ ዲፊካልት ግን አይ ገስ እስካሁን የመጣሁትን ጆርኒ ራሱ እንዴት ነው? እስካሁን የመጣህበትን ያደርግልኛል ብለህ ታስበው ይሄ አረፍተ ነገርም ሊሆን ይችላል፣ ችግር የለውም። ኦኬ ሶ I just don't give up and like እስካሁን ድረስ ፋይት እያደረኩ ነው። የሆነ እንትን አላልኩም፣ ላይክ አላቆምኩም፣ የሆነ እረፍት ምናምን ነገር አልወሰድኩም። ሶ that will be my አረፍተ ነገር። ይሄ አይሰማም ስማ ያልኩት አልሰማችሁ? አዎ መጨረሻ ላይ ያልከው ለእኔ አልተሰማኝም። ኦኬ ሶ ላይክ በማድረግ ሶ I just don't give up and keep fighting ነገር ኦኬ ናይስ። ፕሮግራማችን ያጠቃልልን ስለሆነ ጥያቄ ካላችሁ አሁን ራሳችሁን አንሚት ያደረጋችሁ ኢዮብን የሚፈልጉትን ጥያቄ መጠየቅ ትችላላችሁ። ኦኬ ወደ መልስ ነው። በመጨረሻ ማስተላለፍ የሚፈልገው መልእክት ካለ ድል ስጥህና። ኦኬ ሶ ላይክ ይሄ የአይስ ኮሚኒቲ አሁን ላይ ላይክ እየሰፋ ነው፣ ብዙ ነገሮችን እንትን እያደረገ ነው። ሶ በነበርታችሁ ቀጥሉበት። አይ ሪሜምበር የሆነ ሰዓት ላይክ አምና እዚሁ አይስ ኮሚኒቲ ላይ የሆነ እንደ ውድድር ነገር ነበር ሰከንድ ይር እያለን እና ሶ የዛኔ ሁላችንም እንትላችን አስገባን፣ ፕሮጀክት የሰራነው እና አስገባንና የኔ ተመረጠ እንዳጋጣሚ እና የዛኔ ላይክ በደንብ ነበረ ሞቲቬት ያደረገኝ ምናምን ነገር በደንብ እንዲሰራ ምናምን አደረገኝ። ሶ ያ ነገር ላይክ ብዙ ተማሪዎች ላይም አሁን ይታያል ብዬ አስባለሁ እና እናንተም በርታችሁ ቀጥሉበት። and thank you። እሺ በጣም እናመሰግናለን። it በጣም ኢንስፓይሪንግ and insightful conversation። ኢዮብ በድጋሚ ስቶሪህን ሌሰንና ኢነርጂህን ስላካፈልከን በጣም እናመሰግናለን እና ለአድማጮቻችን ደግሞ ኢንጆይ ካደረጋችሁ ይህንን ፖድካስት ቴሌግራም ቻናላችንን፣ ዩቲዩባችን እና ቲክቶካችንን ፎሎ ማድረግ እንዳረሱ እና ስቴይ ቲዩን ፎር ለበለጡ ሞር ለቀጣይ ፕሮግራሞች። እስከሚቀጥለው ጊዜ እስከምንገናኝ አብራችሁ የነበርኩትን ኢየሩሳሌም በላይ ነኝ። ሁላችሁም ታዳሚዎች እና ደግሞ ኢዮብ ከልብ እናመሰግናለን። የኢዮብን ቻናል ከስር አታች የምናደርግላችሁ ይሆናል። የምትጠይቁት ጥያቄዎች ካለ ወይም ደግሞ ብዙ መማር ትችላላችሁ ከቻናሉ ብዬ አስባለሁ። ቀጣይ ሳምንት በተመሳሳይ ሰዓት እንገናኝ። ደህና እደሩላችሁ። እሺ